ልትለወጡ ስትታገሉ እነሳለሁ፣ እወጣለሁ፣ የራሴን ነገር ጀምራለሁ፣ ከፍታን ወርሳለሁ ስትሉ የምድር ግራቪቲ ይጎትታቸዋል። የሰዎች ኦፒኒየን አርፋት ሰራ ነበር አንተ የራሴን ንግድ ጀምራለሁ አታፍሪም እንዴ አንቺ ነው ይሏቸዋል። የሰዎች አስተያየት አለ ይወድቃል ይሏቸዋል። ተመልሶ ይመጣል አሁን ታያለ ተመልሶ አፕላይ ያደርጋል ይሏቸዋል። መስሪያ ቤት ለህልማችሁ መኖር ስትጀምሩ መጀመሪያ ትቸገራላችሁ። የህልም ያለው ሰው ህይወት 12 ፌዞች አሉት። በድሪመር ህይወቱ 12 ፌዞች አሉት። የመጀመሪያው ፌዝ ልክ እንደ አውሮፕላኑ ፕሪዲፓርቸር ነው። ሚኒስትሪ እንወስዳለን፣ ሃይ ስኩል እንገባለን፣ ፊዚክስ፣ ባዮሎጂ፣ ኬሚስትሪ ምናምን አንዳንዶቻችን ማትስ ይከብደናል አንወድም፣ እሱን እንማራለን። ከዛ በኋላ 12ኛ ክፍል እንጨርስና ኮሌጅ እንገባለን፣ የሆነ ትምህርት ፈልገን እንማራለን፣ ወይ ዩኒቨርሲቲ እንገባለን እንማራለን። ይሄ ፕሪዲፓርቸር ስራ ልጀምር የዝግጅት ነው። ኤዱኬሽን ፕሪፓሬሽን እና የፕሪፓሬሽን ነው፣ ዝግጅት ላይ ነው። አሁን አንዳንዶቻችሁ ያላችሁት እዚህ ጋር ይሆናል። በትምህርት ራሳችሁን የምታዘጋጁበት የታላችሁትን ያገኛችሁትን ትምህርት የምትማሩበት ጊዜ ነው። የመጀመሪያው ፌዝ ነው። ስራ ልጀምራችሁ አክስቶቻችን ናቸው ብር የሚሰጡን፣ ወይ ወላጆቻችን ናቸው ብር የሚሰጡን ለሳሙና ብለው። ይሄኛው ፌዝ ካለፈ በኋላ ታክሲንግ ይመጣል። ታክሲንግ ምንድነው? ከትምህርቱ ዓለም ወደ ስራው ዓለም ተጎትታችሁ የምትሄዱበት ነው። ነርቨስ ናችሁ፣ አዲስ ሰራተኞች ናችሁ፣ ያስፈራል። እኛ አሁን ሐኪሞች ሆነን ኢንተርንሺፕ ጨርሰን ግን የመጀመሪያው ክሊኒክ ስትቀመጡ በጣም ያስፈራል። ሰው መጥቶ ስለ በሽታው ሲነግራችሁ እናንተ ጨንቋቸዋል ለራሳችሁ። እዛ ደግሞ አክማችሁት መድኃኒት ሰጥታችሁት በሶስተኛው ቀን ይመለሳል። ተሻለ ስትሉት አልተሻለ፣ እንደውም ብሶብኛል ይላል። ከዛ ነርቨስ ትሆናላችሁ፣ ይጨንቃችኋል። አዲስ ናችሁ ለስራው። በሌላም ፊልድ ከሆነ ወደ ስራ ዓለም ስትሄዱ አንዳንዶቹ ምን ናቸው ከእናንተ ቀድመው ስራ የሰሩት ተንኮለኞች ናቸው፣ ክፎች ናቸው። ኮንፈርት እንዲሰጣቸው አያደርጉም። ሻዊ ይደፋባቸዋል፣ ምን ይበላሽባቸዋል። ይሄ ታክሲንግ ይባላል። ከዛ ፐርፎርሚንግ ቴክ ኦፍ ሮድ። አሁን አስፋልቱ ላይ ደርሳችኋል። አስፋልቱ ዋናው አስፋልት ላይ አውሮፕላኑ መጥቷል። ላይፋችሁ ሁለት አማራጭ አላችሁ። የድሪመርስ እና ነን ድሪመርስ እዚህ ጋር ነው የሚለያዩ። ነን ድሪመር ከሆናችሁ ስራ ጀምራችኋል፣ ጸጥላችሁ ትሰራላችሁ። ከ3 ዓመት በኋላ መስሪያ ቤቱ ደሞዝ ይጨምርላችኋል፣ ደረጃ ይጨምርላችሁ። ሌላ 3 ዓመት ይጠብቅና ደሞዝ ይጨምርላችኋል፣ ደረጃ ይጨምርላችሁ። አሁን መሬት ለመሬት ነው የምትሄዱት። ቴክ ኦፍ የማድረግ ሐሳቡም የላችሁም። ከዛ ሌላ ዓመት ትጠብቃላችሁ፣ ደሞዝ ይጨምራል፣ ደረጃ ይጨምራል። የመስሪያ ቤቱ እቁብ ትገባላችሁ፣ ታጠራቅሙና መኪና ትገዛላችሁ። ከዛ 150 ምናምን መሬት ይሰጧችኋል በማህበር። ከዛ ቤት መስራት ትጀምራላችሁ። ወንድ ከሆንክ ሚስት ታገባለህ፣ 3 ልጆች ትወልዳለህ። ከዛ ሹመት እዛው መስሪያ ቤት ውስጥ እየጨመረ ይመጣል። ጨምራል። የክፍል ኃላፊ ትሆናለህ፣ ማኔጀር ትሆናለህ። ከዛ ይቀጥላል። አንቺም እንደዛው ባልተገቢያለሽ፣ 3 ልጆች ትወልጃለሽ። ትንሽዬ ቤት ተሰርታለች፣ መኪና አግኝታችኋል። ልጆቻችሁ ጥሩ ትምህርት ቤት እየተማሩ ነው። የጡረታ ዕድሜ ይደርሳል። ይሄ ነን ድሪመር ከሆናችሁ ነው። የአብዛኛው ከ90% በላይ ህዝብ ኑሮ እንደዛ ነው የሚሆነው። እሱም ከተገኘ ነው። ድሪመር ከሆናችሁ ግን ስራውን ከጀመራችሁ በኋላ ይሄ በ250 ኪሎ ሜትር ፐር አወር የሚኬደውን ታስቡበትና ሞተሩን ታስነሱና ትነደዋለህ። በኃይል በጉልበት ትነደዋለህ። ታነባለህ፣ ተጨማሪ ትምህርት ትማራለህ፣ ትሬኒንግ ትወስዳለህ፣ በፕሮፌሽን ታድጋለህ፣ ትጨምራለህ፣ መለወጥ አለብኝ ትላለህ። በኃይል ትነደዋለህ። ትሬኒንግ በመውሰድ ተጨማሪ ትምህርት በመማር ስኪላችሁን ዴቨሎፕ በማድረግ እዚህ ጋር አልቀርም በማለት ታሳድጉትና በጣም ከነዳችሁት በኋላ ቴክ ኦፍ ጋር ትደርሳላችሁ። አሁን የራሴን ስራ መጀመር አለብኝ፣ ቴክ ኦፍ ላረግ ነው። ወይ የራሳችሁን ስራ ትጀምራላችሁ፣ ወይም በሙያችሁ ሃይሊ ስኪልድ የሆናችሁ ኤክስፐርቶች ሆናችሁ
መስሪያ ቤቶች የሚጣሉባችሁ ብዙ ድርጅቶችን ኮንሰልት የምታረጉ በጣም ኢንቴሊጀንት በጣም ስኪልድ የሆናችሁ ሰዎች ተሆኑና ወይም ራሳቸውን ስራ ትጀምሩና መነሳት ትጀምራላችሁ። ግን ምን ይገዳደራቸዋል? ግራቪቲ ያለ ግራቪቲ ጎትታቸዋል። ቴክኦፍ እንዳታረጉ፣ የራስን ነገር እንዳትጀምር፣ የራስ ቢዝነስ እንዳይኖር፣ ከፍ እንዳትል ግራቪቲው ይጎትታል። ስለዚህ ልትለወጡ ስትሉ ድሪምስ ተምራችሁ ዴቭ ጋር ልትለወጡ ስትታገሉ እነሳለሁ፣ እወጣለሁ፣ የራሴን ነገር ጀምራለሁ፣ ከፍታን ወርሳለሁ ስትሉ የምድር ግራቪቲ ይጎትታቸዋል። ታገላቸዋል። ትግላለሁ ቀላል አይደለም። ፋይናንሻል ሴኩሪቲ አትሆኑም። አሁን የቅድሟ ደሞዟ ላይ ምንድነው? ወር ትጠብቃላችሁ፣ ደሞዛችሁን ትቀበላላችሁ፣ ሰላም ነው። ባጀት ታደርጋላችሁ፣ በሰላም ነው የምትኖሩት። አሁን ግን አድቬንቸር ፈለጋችሁ። ትምህርቱን አፕላይ አደርጋለሁ፣ ህልሜን እኖራለሁ አላችሁና እወጣለሁ ስትሉ ግን ይጎትታል። ፋይናንስ ችግር ይጎትታል። የሰዎች ኦፒኒየን አርፋት ሰራ ነበር እንዴ አንተ የራሴን ንግድ ጀምራለህ አታፍሪም እንዴ አንቺ ነው ይሏቸዋል። ስለዚህ ግራቪቲ ይጎትታቸዋል። እሱን ተቋቁማችሁ ይሄ ፓይለቶች የሚፈተኑበት ሰዓት ይሄ ነው። ብዙ ጊዜም አደጋ የሚደርሰው ቴክ ኦፍ ላይ ነው። ይህንን ተቋቁማችሁ ስታልፉ ወደ ኢኒሻል ይሄው ቴክ ኦፍ፣ ከዛ ወደ ኢኒሻል ክላይምብ ትሄዳላችሁ። ግራቪቲውን ተቋቁሜው አልፌያለሁ፣ እየወጣሁ ነው፣ አሁን ክላይምብ እያደረግኩ ነው ትሉና አሁንም የግራቪቲ ተጽዕኖ አለ ኢኒሻል ክላይምብ ላይ። የሰዎች አስተያየት አለ፣ ይወድቃል ይሏቸዋል፣ ተመልሶ ይመጣል። አሁን ተመልሶ አፕላይ ያደርጋል ይሏቸዋል። መስሪያ ቤት ዝም ብሎ አጉል ቪዥነሪ ነኝ ምናምን ብሎ ሚሊዮነር ነኝ ይላል፣ ቪዥነሪ ነኝ ይላል፣ በቃ ችግር ሳይገጥመውማ አይቀርም ይሏቸዋል። ከዛ ንግግሩ ብዙዎችን ይጥላል። ሰዎች አስተያየት፣ የሰዎች ኔጌቲቭ መሆን ሊያወርዳችሁ ይፈልጋል። ግራቪቲውን ጥሳችሁት ትቸገራላችሁ። እመኑ፣ ለህልማችሁ መኖር ስትጀምሩ መጀመሪያ ትቸገራላችሁ። እኔ አሁን ለህልሜ ነው የምኖረው። 3 ማስተርስ ዲግሪ አለኝ፣ 1 ዶክትሬት ዲግሪ አለኝ። እነዚህ ኢንተርናሽናል ኦርጋናይዜሽንስ ጋር ብቀጠር በዶላር ነው የሚከፍሉ። ግን ጠዋት 2 ሰዓት እገባለሁ፣ ማታ 11 ሰዓት እወጣለሁ። ምን ሳደርግ ውላለሁ? ቀኑን ሙሉ በኮምፒውተር ስጫወት ውላለሁ። ግን በዶላር ይከፍሉኛል። ከዚህ በፊት ነበር ጆን ሆፕኪንስ የሚባል ነበርና እዛ ሰርቻለሁ። እዛ ስንሰራ ቀኑን ሙሉ ምንም አንሰራም። የኤችአይቪ ሕክምና ለሚሰጡ ነርሶችና ሐኪሞች ማማከር ተብሎ ነው ጆን ሆፕኪንስ የከፈተው። ቆንጆ ደሞዝ ይከፍሉናል። ተሽከርካሪ ወንበር ላይ ቁጭ ብለን በጣም ጥቂት ነው የምንሰራው። በኋላ ክፍለ ሀገር እስቲ እንሂድ አልኳቸው። ቲሙን መመራውን የነበርኩና ሄደን እዛ አክቹዋሊ ሄልት ሴንተርስ የሚሰሩትን ጠየቅናቸው። እንዲህ አይነት ሴንተር ማማከር ከፍተናል እና ምን አስተያየት ትሰጡናላችሁ አልናቸው። እኛ ምን ይሰራልናል ማማከር አሉ። እዚህ ኤችአይቪ መድኃኒት እየሰጠናቸው እየዋጡ ይሞታሉ። ምግብ የላቸውም። መድኃኒቱ ምግብ ያስፈልገዋል። እምትረዱን ከሆነ ምግብ ስጧቸው፣ የእናንተ ኮንሰልተንሲ ምንም አይፈልግም አሉ። ስንመለስ እኔ ሪዛይን አደረግ። አማችሁ ስትኖሩ የመጀመሪያው ፌዝ ላይ ክላይምብ ስታደርጉ ይታገላቸዋል፣ ገንዘብ ታጣላችሁ ምናምን፣ ያ ሴኪሪቲው የለም፣ ትግል አለበት። እሱም ማለፍ አለባችሁ። ይህንን ካለፋችሁ በኋላ ይሄ ወደ ክሩዝ አልቲቲዩድ የከፍታችሁ ወደ አለማችሁ ትልማችሁ ወዳለበት ከፍታ ላይ ትወጣላችሁ። ክላይምብ ታደርጋላችሁ 33,000 ፊት ወይም 10 ኪሎ ሜትር ከፍታ ላይ ትወጣላችሁ። እዛ ጋር ከደረሳችሁ በኋላ አሁን ህልማችሁን እየኖራችሁት፣ ፋይናንሻል ችግር የለም፣ ክሩዝ ነው የምታደርጉት። የግራቪቲ ትግል የለውም፣ የኑሮ ትግል የለውም። ስታፍ ቀጥራችኋል፣ ደሞዝ ትከፍላላችሁ፣ ቬኬሽን ትሄዳላችሁ፣ ዘና ትላላችሁ፣ ክሩዝ እያደረጋችሁ ነው። አንዳንዴ ሸራተን እየዋኛችሁ ድርጅታችሁን ትመሩታላችሁ። ምክንያቱም አሁን ህልማችሁ ጋር ደርሳችኋል። የተረጋጋ ነው፣ ስታፍ አለ፣ ዴሊጌት አድርጋችኋል፣ ቢሰሩትን ስራ ሰጥታችኋል። ስራው እየተካሄደ ነው፣ እናንተን ብዙ አይፈልግም፣ ካምፓኒው እየሄደ ነው። ኤክስፐርትም ከሆናችሁ በሱም ደግሞ ተዝናንታችሁ ነው የምትኖሩት። ረዥም ዓመት እንደዛ ነው የምትኖሩት።
በእረፍት ውስጥ ህልማችሁን እንጆ እያረጋችሁ ነው የምትኖሩት፣ ክሩዝ እያረጋችሁ። ከዛ ብዙ ዓመት ከኖራችሁ በኋላ 40 ዓመት 50 ዓመት ከኖራችሁ በኋላ ክሩዝ ካረጋችሁ በኋላ በጣም በደስታ ይቆይና ዲሰንት ይጀምራል። ትንሽ ያው ሽበቱ ይበጣል። ስትነሱ ምናምን ማለት ትጀምራላችሁ። ከዛ ትንሽ ያው የግድ ነው የተፈጥሮ ስለሆነ እሱም ጄሪያትሪክስ የሚባል አለ። ኒውትሪሽናችሁን ካስተካከላላችሁ እና ኤክሰርሳይሳችሁን ካስተካከላችሁ ሳታረጁ መሞት ይቻላል። በጤንነት ራሳችሁን ከጠበቃችሁት፣ አቢዩዝ ካላረጋችሁት ያን ከሆናችሁ መቀጠል ትችላላችሁ። ስለዚህ ዲሴንት ትንሽ ቀስ እያለ ዲሴንት ይመጣል። ይሄ እንግዲህ በ80 ዓመታችሁ በ90 ዓመታችሁ ነው። አይዟችሁ በኋላ ነው፣ በጣም በኋላ። ከዛ በኋላ አፕሮች ይመጣል። አሁን ቆማችሁ ማሰብ ትጀምራላችሁ። አም ጎይንግ ቱ ፓስ አዌይ፣ ወደማይቀረው ሊሄድ ይችላሉ። ስለዚህ ሌጋሲን ማስተካከል አለብኝ። የሚተኩኝን ሰዎች መተካት አለብኝ። ለልጆች አንዳንድ ነገር ማድረግ አለብኝ። ፕላን ማድረግ አለብኝ ትሉና ፕላን ታደርጋላችሁ። ለሌጋሲ ትሰራላችሁ። በ80 በ90 ዓመት ሌጋሳችሁን ታስተካክላላችሁ። ከዛ በኋላ ላንዲንግ ይመጣል። we have to land መጨረሻ ላይ። ስለዚህ ላንዲንግ ይመጣል። ከላንዲንግ በኋላ እኛ የምናውቀው ነገር የለም። አንዳንዶቻችንን ሱፍ ያለብሱናል። መስተዋት ያለውን ነገር ውስጥ ሳጥን ሊሆን ይችላል፣ እንደሱ ያሳምሩናል። ላንድ ማድረግ የግድ ነው። ከዛ ወደ አንድ ቦታ ይወስዱናል፣ ወደ አንድ ተርሚናል ይወስዱናል፣ ወደ ተመረጠልን። መጨረሻ ላይ እንግዲህ 12ኛው እንደ እምነታችሁ ከሞት በኋላ ህይወት አለ ወይ የሚለው ጥያቄ ነው። እንግዲህ እስልምናም በክርስትናም ላይፍ አፍተር ዴዝ አለ። እዛው ጋር ታወራርዳላችሁ። እሱን እዛ ውስጥ አልገባም። እነዚህ ናቸው የህይወታችን ምዕራፎች።